በጋሻው ባልታዛር ነው ከስሙ ጋር ይሄዳል። በጋሻው ባልታዛር እንዲለፈልፍ አድርጌዋለሁ። ይሄው ማስረጃ። በጋሻው ባልታዛር ለፈለፈ አጋልጣለሁ እና ንጹህ ወንጌል እንዲሰበክ እናደርጋለን። በግዬ በጋሻው ባልታዛር እንዴት ነሽ አባ? ነቢያቱ እንዲህ ናቸው፣ ፓስተሮቹ እንደዚህ ናቸው፣ ቤንቴዎቹ እንደዚህ ናቸው ብለህ ተሳድበህ ትሄዳለህ። መሄድ ከፈለግ ሳትሳደብ ሂድ። ገና ለገና አንቺ ቲክቶክ ላይ ለመደነስ የዛሬ ዓመት ዛሬ ትሳደቢያለሽ እንዴ? እዛ ሄዳ አረቄና ጠጅህን ለመጠጣት ዛሬ በስድብ ነው የምትሰናበተ? ደክሞኛል ብለህ ዝም ብለህ ወጥተህ መሄድ ነው እኮ በቃ። ኦቤስ ታውቋል፣ ሰው ይደክማል እኮ። አይ ከዛ የወጣሁት ምን ነው የሚያደክመው? እስቲ ልጠይቅህ፣ ከእነ ኤርምያስ ጋር ሆኜ ኦርቶዶክስን ስሰድብ ደስተኛ ነህ? በቃ ጠላት ስለሆነች ኦርቶዶክስ ባልታዛር ኦርቶዶክስ ጠላት ስለነበረች ደስተኛ ነበር ካለ እንዳንተ አይነት ባልታዛርን ሳጋለጥ ግን እኔ በቃ መሄድ አለብኝ። በጋሻው ባልታዛር እኔ እንዳንተ አይነቱን ሌባ ሳጋለጥ ግን እኔ ጴንጤ አይደለሁ። ኦርቶዶክስን ስሰድብ ጴንጤ ነኝ። በፊትም ያቀኛል ሰው፣ በመጠጥ አያቀኝም። ኢትዮጵያዊ ነኝ። ስለዚህ ከአንተ የተሻለ ኦርቶዶክስ ነበርኩ ማለት ነው ቴክኒካሊ። በጥላቻ በኦርቶዶክስ ጥላቻ የሰከራችሁ ስለሆናችሁ አንጀታችሁ ቂቤ ጠጣ ነበር ኦርቶዶክስ ስትረገጥ። አይደል እንዴ? አይደል እንዴ? ነው ወይስ አይደለም? በጋሻው ባልታዛር እኔ አረቄ የሚያምረኝ ሰው አይደለሁም። ከበፊቱም ነው ማወራ። እኔ ክርስቶስን ብዬ ነው። ምክንያቴ እንኳን ክርስቶስ ነው ከኦርቶዶክስ የተለየውበት ምክንያቴ። አባትን እንዴት ይናገራሉ ብዬ። ምክንያቱም የቲክታክ እብዶች ባይናገሯቸው እዚህ ሁላ ደረጃዎች አንደርስም። በክርስቶስ ቀልድ አላውቅም። ማንም ይምጣ ከክርስቶስ የሚለየኝ የለም። ማንም ይምጣ ነው ማወራ። እንደናንተ ለጥቅሜ ለሌብነት ብዬ አልመጣም። ይዋት ራሳችሁ ዘርፌ በአሁኑ ሰዓት እንደዛ አይደለችም። በፊት እንደምትንጫጫው አይደለችም። ለምን በችግር አስቸግራችኋል? ጠያቂ ናችሁላችሁ። እያንዳንዱ ፓስተር አብረህ ካገለገልክ በኋላ ጥያቄው ሌላ አይደለም። ለምን በረደች ዘርፌ? ለምን ተረጋጋች? ጆከር መጣ። ጌታ ኢየሱስ ምስክሬ፣ አንተም በስድብ የሚበልጡ አገልጋዮች መጥተዋልና አደራ ሄደህ ተማር። እኛ ጆከርን ይቅር በለን ብለናል። አንተን የሚያስንቁ አንተ እንዲያውም እንዲያትሳደብ አንተን የሚያስንቁ መጥተዋል። ጆከር ቀድም አልሰማም። ቪዲዮውን የቀረጻችሁትን ላኩለት። የሚለጠልጥ አንተማ መች ተሳደብክ? አሁን ሳየው ምንም አችልም። ላሰማ ና ጉድን ስማ። አንተ የተመታ ስማ በደምብ ና ጉድን ስማ። አባቴ እንዴት አድርገው እንደሚለጠልጡ ላሰማ። ተማር እስኪ አንዳንድ ስድብ የሚጠቅም ካለ ለስራው ጉዳይ የሚጠቅም ስድብ ካለ ስማ። ለስራ ጉዳይ ከጠቀመ ብዬ ነው። የመንገድ ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንገድ ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ፣ በጣም ማለት ነው። አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ መስከን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠብቀኝ። ጌጥ ምንድን ነው ጭቃሽ እኮ አይሰራም። እብድ ነሽ። እንዳንቺ አይነት ወራዳና በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። እያየሁ ጨምራለሁ። ጆከር እያየሁ ጨምራለሁ። የእነሱ ወንጌል ይሄ ነው። አየህ፣ እነሱ ወንጌል ብለው መጥተው እዚህ ጋር ኦርቶዶክስን ሲረግጡ ጨዋ ከዛ በሴት ተጣልተው ጸቡ የሴት እና ባልታዛሮች ይበዛሉ ምለው ለዛ ነው። እኔ ሴቶቹ ይሻሉኛል። በስራ መጡ፣ በእንጀራ መጡ። ጆከር ሌላ ስራ ፈልግ። ጆከር ሌላ ስራ ፈልግ። ሄርምዬ እኔ ውድ ሌላ ስራ ፈልግ። ጅቦን መጥቷል። ስራችሁ ተወስዷል። ጅቦ እንኳን ጽድት ያለ ጭውዬ ነው። ጭውቴ ነው የሚጫወተው። የት አለ? ቆይ ጅቦ ምን ብሎ ጻፈ? እያየው ነው። ታፕታፕ ኮፒ ሊንክ። በስራ ገቡበት። አሁን ጆከር ልካል እንዴ? በስራ ገቡበት። ይኸው ተናዶ ነው በስራው ገቡበት። አያችሁ? የት አለ? ምንድን ነው የጫወተው? እነሱን ተሳዳቢ ሆኖ መጡ። እኔ እኮ አባሪ ወሰዱብህ ስራ። ኧረ ይመቻቸው። እኔ እኮ ለቅቄያለሁ እኮ ስንት ጊዜ ዓመት እንግዲህ ዳለቻ ካሰናበትን በኋላ እኮ ለቀናል አይደለ? ያንን ስራ በፈቃደኝነት መድረክ ያንተን ስራ ገቡበት እኮ እነ ጅቦን ተክተን ተተኪ ትውልድ ብለናል። ሰሞኑን ግን ምን አድርጋቸው ነው ማኛው የሚሰድቡ? ጴንጤ አይሳደብም። አንተ እየሰደቡኛ እየመረቁኝ ነው። ስነ
አንተ ጴንጤ አይደል እንዴ? ወደ ፓስተርነት እየሄድክ አይደል? ለምንድን ነው የሚሰድቡ? በእንጀራቸው ገባው የሚያጭበረብሩትን አጋል። በነገራችን ላይ እኮ ጴንጤዎች ታውቃለህ፣ አንተ ከገባ በኋላ እኮ ነው በደንብ ሚዲያ ላይ እኮ ይታወቁ ታውቃለህ። ታዲያ ከኔ በፊት ወፍ የለም 3 ሰዓት ያቸው ነበር። ማንም 10 ሰዓት እናንተ ከመጣ በኋላ ነው ብዙ ፓስተሮችን ያወቁት። ታዲያ ያቁታን እኮ ማግኘት ይሄኛው ይሻላል እኮ ነው ይሻላል። እኔ ምን መሰለህ የኔ ማንነት ለራሴ እስካቦኛል እኔን ማወቅ ይከብዳል። የጌታን ቀን መጠበቅ ይቀላል እኔን ከማወቅ። በጣም ጅቦ መጫወት ከፈለግ ከካች በላባ ዮናስ ሙሉ ለስለላ ነው የመጣው ምናምን እያሉ ደግሞ ሲያወሩ ለወራ ተፈራርሞ ነው የመጣው። እየሰደቡት ነበር። ለስለላ ነው የመጣው ተጠንቀቁ ምናምን ሲባል ነበር። እግዚአብሔር ይጠብቀው እንጂ። አሜን አሜን። አይ እኔ መጨረሻ ላይ ሲሉ የሰማሁት ግን ለትንሽ ወራት ነው የመጣ ቀንን ጨርሷል ሊመለስ ነው ተውት የሚባል ነገር ሰማሁት። ወዳለ ብለን ስንጠብቅ ፓስተርን እንትን ማለት ጀመርክ፣ ማጋለጥ ማላገጥ። ይሄ እንደው ኢየሱስ አይ ሌቦቹንማ ታጋልጣለህ መሰለህ። መልካም የሆኑ በቅድስና የሚመላለሱ ሰዎች አሉ ዛሬ። እነሱን ጨቁነው ይዘው ሌቦቹ ላይ ወጥተዋል። በቃ መልታይ ሚሊዮነር ሆነዋል ሌቦቹ። መጋለጥ አለ። ሌላው ያ ደግሞ መልታይ ሚሊዮነር የሆኑት በኦርቶዶክስን አደባባይ ላይ በጥላቻ ስለሚያወሩ ብቻ ለሰው ወንጌል ሰብከው አይደለም። ጌታ ኢየሱስ ምስክሬ፣ ወንጌል ሰብከው ቢሊዮነር አልሆኑ። ኦርቶዶክስን በአደባባይ መዘንጠል ለነሱ ክብራቸው። የኛውን ሃይማኖት አደባባይ ላይ ወጥተው ስለሚያዋርዱ ስለሚያንቋሹ ተከፋይ ናቸው። እንደዛች ደፍረው ሙስሊሟን ቀመስ ያርጓት። እንደዛ የሚሏትን አደባባይ ላይ መድረካቸው ላይ አሁን አረቄ ምናምን ብለዋል አይደል? በኦርቶዶክስ ሙስሊምን እንደዛ ይበልስ። በጋሻው እናቱ ትውለደው ኦርቶዶክስን ሰክራ ነው ምናምን ብለዋል አይደል? በጋሻው ሙስሊምን በለው እስቲ፣ ጫትቃሚ ነው በለው፣ ሞክራት እስቲ። በዚህ ባረካች አትልም። አየህ ታውቃለህ ማን ላይ እንደምታቀረሽ ታውቃለህ። ያ ነው ችግሩ። ገባ? ለዛ ነው ተጋለጡ፣ አብደዋል። በደንብ ገንዘብ የሰሩት በዛች ነው። በቃ ኦርቶዶክስን በማወራረድ ኦርቶዶክስ ደግሞ ትንሽ ቆጣ የምትል አይደለችም። ያው የክርስቶስ ፍቅር አላት። ዝም ብላ መልስ መልሳ እግዚአብሔር ይስጠው ምናምን ብላ ነው የምትለው። ሙስሊምስ አላላላ ፎንት ያደርጋል፣ ጸጥ ትላለህ። ቀልልም ማፊ ሙሽከላ አላላላ ፎንት ያደርጋል። ሞክራት እንዲህ ያልካትን አሁን ለመስከር አሁን እኔ በጋሻው ሰለምኩ ብለው ምን ሊለኝ ነው? ኦርቶዶክስ ይመለሳል ብሎ ነው አይደል? ሰለምኩ ብለው ምን ሊለኝ ነው? ይሞክራታል። በቃ መስለም አለበት። ወደ እስልምና ተገልበጣል። የሚነካኝ የለም ማለት ነው። ወደ እስልምና ሳይሆን ግን ዮናስ እኔ ጌታ አንተ የሆነ እምነት ፍጠርና እኔም ተከታይ ልሁን። እኔ ራሷ ባደውላለሁ እንጂ ጌታ የፈጠረው ክርስትና እውነተኛ ክርስትና ነው። የኔ ሌላ የምከተለው ነገር የለም። ፍቅር ሲዝም እያያዝከው ነው አይደል? ቀንድ አውጣ መስሎ ቁጭ አለ። መሰረታለሁ ወደ ኦርቶዶክስ እየተመለሰ ነው ምናምን የሚሉ ዝም ወሬ ነው አይደለ? አንተ በጌታ እኔ በጌታ ሁሌም በጌታ ነኝ። በጌታ ደስ ይበላችሁ ይላል መጽሐፍ ቅዱስ። ከነሱ ጋር ካልተመቻቸ የነሱን ሐሳብ ካጋለጥክ ጌታ መርጦ ይሆናል እኮ እነዚህን ሐሰተኞች ሰዎች እንደዚህ በገንዘብ የማጋለጥ በቃ እነሱን የማጋለጥ ጌታ መርጦ ወዶ ይሆናል እኮ። እግዚአብሔር ይባርክ ነውም ለዚህ ነው ጥሪውን ማከላያ ልጸልይ እንዴ ስሜታዊ ሆኖ ጌታ መርጦ ነው። እነዚህ ራሱ ስሜታዊ ነው ባንተ ሊዋረዱ ባንተ ዝቅ ሊሉ ሐሰተኛነታቸው ተጋልጦ ነው አደባባይ ሊወጡ ጌታ መርጦ አደባባይ ዘራፊነታቸው ዝም በል ጸልይለት ይጸልይ። አሜን ልብ እሺ ቀጥል ፓስተር ጆ ቀጥል። እውነት ይሁን ጌታ መርጦ ነው። በቃ ጌታ መርጦ ነው እነዚህን ሐሰተኞች ነቢያት ለማዋረድ ልካቸውን ለመንገር እነሆ ጌታ መርጦ ነው እዚህ ቦታ ያመጣ። እውነትና ጌታ ይባረክ። ጃፒ ታባቱ ነው ዛሬ አላየሁት። ጃፒ ቅዳሜና እሑድ ነበረ። ሰሞኑን ትንሽ ጃፒ ሰሞኑን ጠፍታ ረግጣ እንዳይሆንብን እኔ እኮ ከነ ምናምኑ ይመቸኛል። የወንበዴ 4 ኪሎ ከገቡ በኋላ እኮ ደነገጠ። በእናትህ ጆከር ብቻ ነው እነማ እንዴ ፋኖ 4 ኪሎ ገብቶ አላየሁ ፎቶ አሁን ወደ እምነታችን የአንተም ዘመዶች አሉ፣ የእኔም ዘመዶች አሉ። ማነው ጅቡ? አረጋጉት እኮ ጌታ መርጧል። ዮኒ እውነት በዚህ ዙሪያ ላይ ትልቅ ስራ እየሰራ ነው። እግዚአብሔር ያግዛል። ጅቦ ምን መሰለህ፣ ይህ ሰው ብዙ አገልግሏል፣ አስተዋውቆላቸዋል፣ በስፋት ሚዲያ ላይ አስከብሯቸዋል። እንደ አገልግሎት መሰደብ ሳይሆን መከበር ያለበት ሰው። ስለዚህ ክበሩልኝ። እንደዚህ
እንደዚህ እንትን የሚሉ ከሆነ ወደ ነበርክበት ወይ መመለስ ወይ ሌላ አዲስ ጅቦ እንዳለ አዲስ ሃይማኖት ኖ ኖ ኖ ሌባን የምታጋልጠው እዛው ሆነ እዛው ሌባን የምታጋልጠው ሻሽታ አይደለም ገጥመህ መጨረሻ ይሆናል መሰለህ። በጣም የተባረኩ ፓስተሮች ንጹህ ወንጌል ይሰብካል። ንጹህ ወንጌል የሚያድነን በእኛ በክርስትና የወርድዬ በእኛ በክርስትና ንጹህ ወንጌል ነው። ሰው የተራበው ማጠብ ነው እኮ ያዙት። በቃ ሰው ታጥቧል። ላሳየ ቲሸርት ካልገዛችሁ አትገቡም የሚል ላሳየ። እየዋሸሁ አይደለም። ጌታ ኢየሱስ ደቡብ አፍሪካ ላይ ቤተክርስቲያን የሆነ ፓስተር መጥቷል ተብለው ሄደው ገንዘብ ቲሸርት ካልገዛችሁ አትገቡም። የትኛው የእስልምና ቦታ ነው? የትኛው የኦርቶዶክስ ቤተ ቸርች ነው እንደዚህ የሚል? እስቲ ንገረኝ። ይኸው ያው እንግዲህ እንደዚህ ነው። ከብቶንና አካባቢ ያላችሁ ሰዎች እንግዲህ ከብቶን ያልተባለ ሀገር እየተባለ ሐሰተኛ ነቢያዩ እየተባለው አሁን እዚህ እንትን አርጓል መጥተናል። ያለ ቲሸርት አይገባም ተብሎ እኮ ወንጌል ለመስበክ ነው። ቲሸርት ለመንገድ እንደመጣ ብቻ አልገባኝም። ያው ቲሸርት ለመናገድ ነው ከተባለ ችግር የለውም። ሱቅ ላይ ራሱ ቢሆን ይሄው ሲፈስቡት ደስተኛ ማልበስ ይቻል ነበር። ለወንጌል ሲል ቲሸርት እየናገሩ እዚህ ጋር መጥቶ ያው እንደዚህ ነው ነገሮች እየሆኑ ያለ። እንግዲህ ያው ብር የሌላ ሰው እኮ መግባት እንደማይችል ያው ተመልሰናል። እንግዲህ ቲሸርት ባይዘን በሳት ማድረግ እንደማይችል ያው ያላት እንግዲህ ይሄ ነው እንግዲህ። ከዛ አቤላ ይሄድባቸዋል። አቤላ እየረገጣቸው እንግዲህ ወንጌል ለመማር ቲሸርት ካልገዛችሁ መግባት አትችሉም እያሉ ከኢትዮጵያ ወደ ዱባይ ሲሄዱ ወደ ደቡብ አፍሪካ፣ በተለይ ደቡብ አፍሪካ የደቡብ የምንወዳቸው ወንድምና እህቶች አሉ። ደቡብ አፍሪካ የሚኖሩ እህቶቻችን ወንድሞቻችን በጣም ለፍተው የሚያመጡ ሰዎች፣ ጌታን የሚናፍቁ ከኢትዮጵያ ፓስተሮች ይመጣሉ ሲባሉ በስስት የሚጠብቁ ወንጌል የጠማቸው ሰዎችን እጥብ አድርገው የሚሄዱ ናቸው። ሶፍት ሁላ ሸጠውላቸዋል። በነገራችን ላይ ጌታ ያለ ወዝ ነው ይሄ ይፈውሳል መንፈስ ቅዱስ ቅባት ነው ብለው የሚሸጡ እንደነ ፓስተር ችግኝ ያሉ። ፓስተር ችግኝ ማለት ሐዋርያ በላይ ይባላል። በላይ ችግኝ ይለዋለው የሸጠ እንደዚህ ሶፍት ጠርጎ የሸጠ እንደዚህ አይነት ዘግናኝ ስራ የሚሰሩ ነው። አሁን መልታይ ሚሊዮነር ነው እሱ ሰው። ኢትዮጵያ ላይ ትልልቅ ግንባታዎች አሉ። ጌታ ኢየሱስ ለስላሳ ያጠጣኛል፣ ጁስ ያጠጣኛል። እኔ በሱ እኔ አሁን ጥያቄ መጠየቅ እችላለሁ አይደል? አዎ በሚገባ። ኧረ በዛ የወርድዬ እንዳያለቅሱብኝ ደግሞ ለጊፍት ነው ብለው ማን ነው እንደዛ አይልም። ቀጥል ማለት እኔ ጥያቄ መጠየቅ የምፈልገው ግልጽ ነው። በሃይማኖት እንደማልቀልድ ታውቃለህ። ሃይማኖት እንጂ ምንም ሃይማኖት አንድ አይነት ስለሚመስል ስለመሳሰል አንድም ውስጥ እዚህ ሁለታችንም ሃይማኖት ውስጥ ጣልቃ እንገባ። አዎ ጅቦም አይገባም። የሚገርም ነው። ግን እኔ አሁን ጥያቄ የምጠይቅህ ይሄ አዲስ አበባ የሚደረገው እንደዚህ ተሰብስበው አዲያንኩሽ ባናትሽ ወጣ ይሄ በዚህ ሄደ የሚሉት ነገር ይሄ ነገር ግን ትክክል ነው? ውሸት ነው። ለምን እንደሆነ ታውቃለህ? ውሸት የምለው በግልጽ ነው የምነግራቸው። እውነተኛ ወንጌላውያን ቢኖሩ ማስተር አብነትን ጸሎት አድርገው በጌታ መንፈስ ያድኑት ነበር። ሌቦች ናቸው። አይ ማስረጃው ሌባ። እውነት ሆስፒታል የታመሙትን ሄደው ጠይቀው ጸልየው የፈወሱት ወፍ የለም። በካሜራ ነው እነሱ የሚፈወሱት፣ ለካሜራ። እንግዲህ ማስተር አብነት ስቃይ ላይ ነው፣ ያዩታል። ጭራሽ ትሞታለህ እያሉ ነው የሚሰሩት። እኔ አሁን አንተ ስላለበት ማለት አሁን እንደዛ ህዝብ ተሰብስቦ ህዝብ ከተሰበሰበ በኋላ ከጀርባ የሚመጡት መጀመሪያ ተደራጅተው ህዝብ ከተሰበሰበ ስላለ ሴጣን ፓራላይዝ ያደርጋል ሲባል አሜን ነው እኮ የሚሉት። ይጨሻለሁ እንትና ከለ የሚባል ቤተሰብ አለሽ። እሱን ተውና ወደ ዘግብ እሱን ሆነ አደነቅ። ይኸው እዚህ ጋር ስማ፣ ሴጣን ፓራላይዝ ያደርጋል። ቆይስሙ ፓራላይዝ ያደርጋል ስለምን ትላላችሁ? ቀብድ ናቸው እኮ ምን እየፈለገውን ቢል አንድ ፓስተር አሜን ነው የሚባል። ከብራል እሺ ይሄን ብለሃል እሺ ሲሉ ነገሮች ሁሉ ድራማ ነው የሚመስሉኝ። እኔ ግልጽ ነው የምናገረው። አንዱ ምን አለ መሰለሽ ብር እፈልጋለሁ ብላ ለእስራኤል ዳንስ አለችው። ከዛ አንቺ ሚሊዮነር ትሆኛለሽ በዶላር ነው የምፈልገው አለችው። በዶላር ትወስጃለሽ። ምንድነው ሆፕ ነው የሚሸጡላቸው፣ ወንጌል ሳይሆን አብዛኛው አጭበርባሪዎቹ ወንጌል አይደለም የሚሰብኳቸው። ወንጌል ትክክለኛ ነው፣ መጽሐፍ ቅዱሳዊ ነው። ገባ? ተስፋ ነው የሚሸጡላቸው። ይሄ ደግሞ ትክክል አይደለም። ወንጌል መጽሐፍ ቅዱስ ምን አየው መሰለ በቀደም ዕለት አንተ ጅብ ነህ አለው። ተቀየር እንደ ጅቡን እንደ ጅብ ፊትህን አዝሮ እንደ ጅብ ጩህ ይለዋል። እሱም አብሮ እንደ ጅብ አው ብሎ ይጮሃል። እዛ ህዝብ ተሰበሰበ። እንዴ ጥንቡር ጣጣ የሚለው ሰውዬ ሴት ነው ያለው። አሁን ጸጉሩን እንደፈለገ ጌታን ተደባድቤዋለሁ የሚለው ኢንተርቪው ካደረጉታል እያመጡ ይህን ነበር። እኔ አሁን ወደ ቸርች ልሄድ ነው። እግዚአብሔር ይባርክ። ጌታ መርጦ ነው ያመጣል። አሜን። ጌታ ብርክ ያርግ ጅቦዬ።
እዚህ እንትን ውስጥ ሲከትህ እነሆ እነዚህ ሐሰተኞችን ልታዋርድ ሐሰተኞችን ልካቸው ህዝቡን ልታድን እነሆ ጌታን የተቀበልከው እነሆ ጌታን ሽፋን አድርገው ወንጀል ለሚሰሩ ጌታን ሽፋን አድርገው ልብስ ቅባት ለሚሸጡ ሐሰተኛ ትንቢትን ለሚናገሩ እነሆ ልትወጋቸው ጋሻ ጦርህን አንስተሃልና እግዚአብሔር ኢየሱስ ራሱ ከጎንህ እንዲሆን እጸልይልሃለሁ። አሜን። ያያዝከው መንገድ ትክክል ነው። ያያዝከው መንገድ ትክክል ነው። ጦሩን ጋሻውን ሰጥተዋል ኢየሱስ። ተዋጋቸው እነዚህ ሐሰተኞች። ህዝቡን አድን፣ ተከታዩን አድን። እነሆ ሳር ሲያስግጧቸው የነበሩ እነሆ ልብስ አስለብሰው ዘይት እየቀቡ ያልሆነ ስህተትንና ለራሳቸው ሀብትና ንብረት ሲሉ ህዝቡን የመረዙትን ፓስተሮች እየለየው ጋር ብሏል። እንግዲህ እግዚአብሔር ለዚህ ነው የጠራ። እግዚአብሔር ለዚህ ነው የጠራ። አዋርዳቸው፣ ቅሌታቸውን አከናንባቸው። ምክንያቱም እውነት ወንጌል ይሰበክ፣ ሐሰት ይቁም። ዮኒ ቸርች ልገባ ነው። ይበልጥ ደግሞ ያደረገ እሱ ማለት ነው። አዎ እንዲህ ይወጣል። ስሜት ያደረገ እሱ ነው አይደል? ለዚህ ነው አብዛኛዎቹ ጌታ ኢየሱስ ምስክሬ ቸርች ራሱ መሄድ የደበራቸው። ምን ማለት የደበራቸው በዛ የተነሳ ነው። እውነተኛ ወንጌል ይሰበክ። በጋሻው ባልታዛር መልእክቴ ደርሰዋል አይደል? ለእኔ ነው ቪዲዮ የሰራው፣ እኔም ሰራሁልህ። ወዴትም አልሄድም። ያንተን ባልታዛርነት አጋልጣለሁ እንጂ ከክርስቶስ ወዴትም አንዴ ወዴት ትሄዳለህ? ከክርስቶስ ከጌታ ኢየሱስ ወዴት ትሄዳለህ? ዩቲሚ ወዴት? እኔ ክርስቶስን ብዬ መጣሁ እንጂ እኮ እንዳንተ ባልታዛር ሆኜ አልመጣሁም። ባልታዛርነቴ በዲያቆንነት ሳገለግል የሀገር ሴትን አጭበርብሬ አልመጣሁም። ስለዚህ ልዩነት አለ ለማለት ፈልጌ ነው። ስለዚህ አንተ በባልታዛርነት ማኝዚ ደግሞ በጌታ ልጅነት ነው ያለነው። ይቀጥላል። በመጣችሁበት ልክ አስገብቼ አስተካክላለሁ።